አንድ መረዳት ያለባችሁ ነገር በህይወታችሁ ላይ ተስፋ መቁረጥ ማለት እግዚአብሔርን መሳደብ ነው። ምክንያቱም እናንተን ወደ መኖር ያመጣ እግዚአብሔር ነው። እግዚአብሔር ደግሞ ፈጥሮ ለፍጡር አሳልፎ አይሰጥም። የሚጠብቅ አምላክ ነው እግዚአብሔር። ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። በቃ እግዚአብሔር ጋር ምንም የሚከለከል ነገር የለም። እግዚአብሔር የሚሰጠንም የሚከለክለንም ለገዛ ጥቅማችን ነው። ስለዚህ እግዚአብሔርን በትዕግስት መጠበቅ እንጂ እኔ ዋጋ የለኝም፣ እኔ አብቅቶልኛል፣ የኔ ጉዳይ እዚህ ጋር ያበቃል፣ ከዚህ በኋላ መኖር አልችልም፣ መስራት አልችልም፣ መራመድ አልችልም ብላችሁ በህይወታችሁ ላይ ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። እርሱ ሞቱን ተመኝቶ ተኛ፣ እግዚአብሔር ግን እንደገና መገበው። እርሱ ይበቃኛል አለ፣ እግዚአብሔር ግን አስጀመረው። በህይወታችሁ አብቅቷል ብትሉ ያበቃው በእናንተ አመለካከት፣ በእናንተ ችሎታ፣ በእናንተ ግንዛቤ ነው። በእግዚአብሔር ግን አልበቃም። አንድ ብሎ ይጀምራል። የ90 ዓመቱን ሽማግሌ የ70 ዓመቷን በልጅ እያሳቀፈ የደረቀውን እያለመለመ የጎደለውን እየሞላ የሞተውን እያነሳ የተከፈተውን እየዘጋ ሁሉን እያከናወነ ማኖር ማን ይችላል? እርሱ ሲመጣ ሰይጣን የተከለው እሾህ ይነቀላል። እርሱ ሲመጣ ጉዟችን ሁሉ ወደ ሞት ሳይሆን ወደ ህይወት፣ ወደ ጨለማ ሳይሆን ወደ ብርሃን፣ ወደ ጥፋት ወደ ክፋት ሳይሆን ወደ በጎነት፣ ወደ መልካምነት፣ ወደ መንግስተ ሰማያት ነው የሚሆነው ጉዟችን። እኛ የሰማይ ተጓዦች ነን። የምንጓዘው ወደ እግዚአብሔር መንግስት ነው። በዚህ መንግስት ጉዞ ላይ ግን ረሃብ እንዳያደናቅፈን፣ ወደ ኋላ እንዳንመለስ፣ መንገድ ላይ ወድቀን እንዳንቀር አንድ ምግብ ያስፈልገናል። እርሱም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። አንድ ግን መረዳት ያለብን እውነት፣ ያለ ክርስቶስ ሥጋና ደም እረፍት የለም። ያለ ክርስቶስ ሥጋና ደም ሰላም የለም። ያለ ክርስቶስ ሥጋና ደም የዘላለም ሕይወት የለም። ያለ ክርስቶስ ሥጋና ደም የዘላለም የእግዚአብሔርን መንግስት መውረስ አይቻልም። ስለዚህ የሚቻለውን ነገር እንድናገኝ ወደ እርሱ መቅረብ አለብን። አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት አገልጋዮች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ የእግዚአብሔር ልጆች ሁላችሁ በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? የእናንተም ድምፅ የሞንተርቦም ድምፅ ነው የሚቆራረጠው። እናንተ በጣም ብዙ ናችሁ። እስኪ ድምፃችሁን ከፍ አድርጉ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? እንድናመሰግነው ክብሩንም ደግሞ እንድንወርስ ሳይገባን እንዲገባን አድርጎ ኃጢአትና በደል ከበዛበት ዓለም ለይቶ በተቀደሰው ስፍራ ለቅድስና የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሁኑልን። እንኳን አደረሳችሁ። አመስግኑ እግዚአብሔርን። ለዚህ ያደረሰን ማን ነው? ስሙን ጥሩት። ማን ነው? የረዳን ማን ነው? ማናችንም በገንዘባችን ዛሬ አልደረስንም፣ በስልጣናችን ዛሬ አልደረስንም፣ በእውቀታችን በጉልበታችን አሊያም ደግሞ ብልጣ ብልጦች ስለሆንን ከዚህ በፊት በሕይወታችን የገጠመንን ፈተና የደረሰብንን ችግር አልፈን ለዛሬ አልበቃንም። ሁላችንንም በምህረት አይኖቹ ተመልክቶ
እንደ ኃጢአታችን ብዛት እንደ ልባችንም ክፋት ሳይቆጥርብን ዕድሜ ለንስሐ ሰጥቶ በተቀደሰው ስፍራ ለቅድስና የሰበሰበን የሚያሳርፈውን የሚያረጋጋውን የሚያበረታውን ቅዱስና መለኮታዊ ቃሉን እንድንሰማ ወዶና ፈቅዶ የጠራን እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። እግዚአብሔር አባታችን እግዚአብሔር አምላካችን ቢረዳንና ቢፈቅድልን አጠር ላለ ደቂቃ የእግዚአብሔርን ቅዱስ ቃል እንማራለን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ ይህ ጉባኤ የተጀመረበት ዕለት ነው። በእነዚህ በቀሩት ቀናት የእግዚአብሔርን ቃል እንማራለን፣ የእግዚአብሔርን ቃል እንመገባለን፣ የእግዚአብሔርን ቃል ጠጥተን እንረካለን፣ የእግዚአብሔርን ቃል ሰምተን እናርፋለን። ስለዚህ ዛሬ የምንነሳበት በልባችን የምንነሳሳበት የቀረውን ጊዜ ደግሞ በተረጋጋ ሁኔታ ሆነን ለመማር ራሳችንን የምናዘጋጅበት ዕለት ስለሆነ በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 19 ቁጥር 5 ላይ ተነስተ ብላ የሚል ቃል ተጽፎ እናገኛለን። ይህንን ቃል በርዕስነት እንጠቀምና የእግዚአብሔርን ቃል እንማራለን። የምንሰማውን ቃል መረዳት እንድንችል እግዚአብሔር ሁላችንንም ይርዳን። አሜን በሉ ወገኖቼ። የእግዚአብሔርን ቃል በእምነት ካልሰማን፣ የእግዚአብሔርን ቃል በእምነት ካልተማርን፣ የእግዚአብሔርን ቃል በእምነት ካላነበብን አንለወጥበትም። ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ዕብራውያን ምዕራፍ 4 ቁጥር 2 ላይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ምን አላላቸውም? እስኪ አልጠቀማቸውም በሉ። ድምጻችሁ ይሰማ። ምን አላላቸውም? አልጠቀማቸውም። አልሰሙም አይልም መጽሐፉ። የሰሙት ቃል፣ የተማሩት ቃል፣ የተነገራቸው የእግዚአብሔር ቃል። እኛ ስንት ዓመት ነው ወንጌል የሰማነው? ስንት ዘመን ነው መጽሐፍ ቅዱስ ያነበብነው? ስንት ዓመት ነው ቆመን ያስቀደስነው? ምን ያህል ጊዜ ነው የእግዚአብሔርን ቃል ባንድም በሌላም መንገድ የተማርነው? ግን ምን ያህሎቻችን ተጠቀምን? ምን ያህሎቻችን መንፈሳዊ ፍሬ አፈራን? ምን ያህሎቻችን ንስሐ ገባን? ምን ያህሎቻችን ቅዱስ ሥጋውና ክቡር ደሙን ተቀበልን የሚለውን ራሳችንን መጠየቅ አለብን። ቅዱስ ጳውሎስ ለዚህ ነው የሰሙት ቃል አለ፣ የተነገራቸው የእግዚአብሔር ቃል፣ የተማሩት ቃል ከሰሚዎቹ ጋራ፣ ከተማሪዎቹ ጋራ፣ ከአድማጮቹ ጋራ በእምነት ስላልተዋሃደ አልጠቀማቸውም ይላል። ስለዚህ ወገኖቼ ቃሉ የሚጠቅም ነው። በስጋም በነፍስም የሚባርክ ነው። በስጋም በነፍስም ሕይወት የሚሰጥ ነው። ስለዚህ ይህንን ቅዱስ ቃል ሁላችንም በተረጋጋ ሁኔታ ሆነን በእምነት ሰምተን እንድንጠቀም መንፈስ ቅዱስ ሁላችንንም ይርዳን። ይህ ታሪክ የሚያስረዳው የነቢዩ የኤልያስን ታሪክ ነው። ታሪኩን በስፋት ለመረዳት እናንተ 3 ምዕራፎችን ማንበብ አለባችሁ። የመጀመሪያው አንደኛ ነገሥት ምዕራፍ 17 ከቁጥር 1 ጀምሮ፣ አንደኛ ነገሥት ምዕራፍ 18 እና ምዕራፍ 19ን እነዚህን 3ቱን ምዕራፎች በሚገባ የሚያነብሰው እነዚህን 3ቱን ምዕራፎች ከዚህ ስብከት በኋላ ቤቱ ገብቶ ያነበበ ሰው ከስብከቱም በላይ ብዙ ነገር ለሕይወቱ መገንዘብ መረዳት ይችላል። ስለዚህ ነቢዩ ኤልያስ እግዚአብሔርን የሚፈራ ለእግዚአብሔር የሚታዘዝ የእግዚአብሔርን ቃል የሚያዳምጥ በዘመኑ ለእግዚአብሔር የተለየ ነገሥታቱንም ድሃዎችንም ሁሉንም
በኩል የሚመለከት እጅግ በጣም የሚፈራ ደግሞ የሚወደድ ነቢይ ነበረ። እስራኤላውያን ለእግዚአብሔር አልታዘዝ ባሉ ጊዜ ንጉሡ አክዓብም የሚስቱን የኤልዛቤልን ቃል ሰምቶ ብዙዎችን ወደ ጣዖታት ባመጣበት ጊዜ ሰዎች ለጣዖታት እየተንበረከኩ እግዚአብሔርን እየካዱ ብዙዎች ለጣዖታት እየሰዉ የእግዚአብሔርን ቤት እየተዉ በነበረበት በዚያ ዘመን ነቢዩ ኤልያስ እንደዚህ አለ፣ ካልተመለሳችሁ ለ3 ዓመታት ዝናብ አታዩም አለ። ምን አታዩም አለ? አክዓብን ነገረው። በእነዚህ 3 ዓመታት ዝናብ አይዘንብም አለው። ምክንያቱም መመለስ አለባችሁ። ምን ማለት አለባችሁ? እንድንመለስ እግዚአብሔር ሁላችንንም ይርዳን። መመለስ አለባችሁ። ይህንን ተናገረ። ከዚያ በኋላ ከእነርሱ ተለይቶ ሄደ፣ ተሰወረ። ለ3 ዓመታት በሀገሪቱ ላይ ረሃብ ተከሰተ። የሚበላ የሚጠጣ ነገር አልተገኘም። ነገር ግን እነርሱ አልተመለሱም። ከ3 ዓመታት በኋላ አብድዩ በሚባል ሰው በኩል ነቢዩ ኤልያስ እንደገና እንደሚገለጥ ለአክዓብ መልእክት ላከበት። አክዓብ የኤልያስን መልእክት ሰማና ከ3 ዓመታት መሰወር በኋላ የተገለጠውን ኤልያስን ለማየት መጣና እንደዚህ አለው፣ አንተ ነህን እስራኤልን የምትገለባብጥ አለው። እኔ አይደለሁም፣ የልባችሁ ክፋት ነው አለው። የምናችሁ ክፋት ነው? መልሱልኝ እስኪ፣ የምናችሁ ክፋት ነው? ልባችን ምን ያህል ንጹህ ነው? አሁን መረዳት ያለባችሁ ነገር እግዚአብሔር መቼስ ልብና ኩላሊትን የሚመረምር አምላክ ነው አይደለ? ሰዎች እኮ ፊታችሁን ያያሉ፣ ልብሳችሁን ያያሉ፣ የለበሳችሁትን። ከዚያ በኋላ እናንተ በምትናገሩት ልክ ነው የሚመዝኗችሁ እንጂ በልባችሁ የምታስቡትን ሰዎች አያውቁም። የሚያውቅ ማን ነው? ስለዚህ ልባችሁ በእግዚአብሔር ፊት ምን ይመስላል? ሕይወታችሁ በእግዚአብሔር ፊት ምን ይመስላል? ቤታችሁ በእግዚአብሔር ፊት ምን ይመስላል? ይሄንን ነው መጠየቅ የሚገባን። ከዚያ በኋላ ኤልያስ እንደዚህ አለ፣ እስራኤላውያንን ሰብስባቸው አለ። ደግሞ ኤልዛቤል ሰብስባ ጣዖታትን የምታስመልካቸው ለጣዖታት የሚሰዉ ለጣዖታት የሚንበረከኩ ለጣዖታት የሚሰግዱ 450 የሐሰት ነቢያትን ሰብስብልኝ አለ። ሁሉም ወደ ቀርሜሎስ ተራራ ተሰበሰቡ። በዚያ በቀርሜሎስ ተራራ ላይ ሁሉም ተሰብስበው ሳሉ 450ዎቹ ለብቻ፣ ኤልያስ ደግሞ ብቻውን ቆሞ ሕዝቡ ደግሞ የሚደረገውን ነገር ለማየት ለመመልከት ሁሉም ተሰብስበው በመጡ ጊዜ ኤልያስ እንደዚህ አለ፣ እናንተ እስራኤላውያን እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ አለ። በስንት ሐሳብ? መልሱልኝ፣ በስንት ሐሳብ? አሁን እኮ የተቸገርነው በሁለት ሐሳብ እያነከስን ነው። አገራችን በሰማይ ነው እንላለን፣ እዚህ ጋም ደግሞ በዘር ታጥረናል። የዘላለም ሕይወት አለን እንላለን፣ ጊዜያዊው ነገር አስሮ ይዞናል። ፍቅርንም ይዘን ጥላቻንም ይዘን መንፈሳዊነቱንም ይዘን ዓለማዊነቱንም ይዘን አንዳንድ ጊዜ የእግዚአብሔር እየሆንን ሌላ ጊዜ ለጣዖታት እየሰገድን አንዳንድ ጊዜ መተን ቅዱስ ሥጋውና ክቡር ደሙን እየተቀበልን በተቀበልንበት ሰውነት ደግሞ ለዝሙት እየተጋደምን ወገኖቼ በብዙ መንገድ በሁለት ሐሳብ እያነከስን ነው። በአንድ ልብ እንድንጸና እግዚአብሔር ሁላችንንም ይርዳን። አሜን በሉ። ሰው 2 እግር አለኝ ብሎ 2 ዛፍ አይወጣም አይደለም የሚባለው የአባቶቻችን አባባል። ስለዚህ በሁለት ሐሳብ እስከ መቼ ታነክሳላችሁ አለ ኤልያስ። እስከ መቼ ድረስ? አምላካችን እግዚአብሔር ነው ካላችሁ እግዚአብሔርን አምልኩ። አይ አንፈልግም ካላችሁ ጣዖታትን አምልኩ። ነገር ግን እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ አለ። ይህንን ቃል ከዚህ በፊት ኢያሱ ተናግሮታል። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ላይ በስፋት ተጽፏል። ይህ ቃል ኢያሱ እስራኤላውያን ምድረ ከነዓንን ከወረሱ በኋላ አስቸገሩት። ቀን ቀን እግዚአብሔርን የሚያመልኩ ለእግዚአብሔር የሚታዘዙ ለእግዚአብሔር የሚገዙ ናቸው።
ሌላ ጊዜ ደግሞ ለጣዖታት የሚታዘዙ ጣዖታትን የሚያመልኩ ለጣዖታት የሚንበረከኩ ነበሩ። በዚህን ጊዜ ኢያሱ ሕዝቡን ሰበሰበና እንደዚህ አላቸው፣ አባቶቻችሁ በምድረ በዳ ጣዖታትን አምልከው አልቀዋል። እናንተ እንደ አባቶቻችሁ እነርሱን ማምለክ ከፈለጋችሁ አምልኩ። አይ አንፈልግም፣ አምላካችን እግዚአብሔር ነው ካላችሁ እግዚአብሔርን አምልኩ። ነገር ግን የምታመልኩትን ዛሬ ምረጡ አለ። መቼ ምረጡ? እስኪ ሁላችሁም ዛሬ በሉ። መቼ ምረጡ? ዛሬ። ነገ ቀጠሮ የለንም። ዛሬ። አሁን የምናውቀው አሁን ያለውን ነው። እየሰማችሁ ነው አይደለ? ከዚህ ቀጥሎ ያለውን የሚያውቀው ማን ነው? መልሱልኝ፣ ማን ነው? ስለዚህ ቀጠሮ አትያዙ፣ ንስሐ ግቡ። ቀጠሮ አትያዙ፣ ተመለሱ። ቀጠሮ አትያዙ፣ ተጸጸቱ። የምታመልኩትን ዛሬ ምረጡ አለ ኢያሱ። ምረጡ። ምንም እንኳን እግዚአብሔር ምርጫ ውስጥ የሚገባ ባይሆንም ነገር ግን አለ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ማንን እናመልካለን? አብረን እንለዋለን። እኔና ቤቴ በሉ እስኪ። ድምፃችሁን ከፍ አድርጉ። እኔና ቤቴ እግዚአብሔርን እናመልካለን። እኔና ቤቴ ማለት በመጀመሪያ እኔና ልቤ። በጣም ብዙ ሰው በልቡ የያዘውን በአንደበቱ አይናገረውም። በጣም ብዙዎቻችን አስመሳዮች ስለሆንን የምንጠላውን ሰው ስሙን በማይሆን መንገድ እያነሳ ነው። እርሱ ግን ሲመጣ ወይ እድሜው ረጅም ነው ስሙን ስጠራ መጣ እንላለን አይደል? አንድ ጊዜ መስሪያ ቤት በጣም እያረፈደ የሚያስቸግር ሰው ነበር አሉ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና ሰውየው በሰዓት አይገባም። በጣም ብዙ ጊዜ የሚታወቀው በማርፈድ ነው፣ አርፋጅ ነው። ከዚያ ጊዜው ደረሰና ሞተ። እዚያ መስሪያ ቤት ደግሞ እርሱን የማትወድ አንድ ሴት አለች፣ አርፋጅነቱን አብዝታ የምትቃወም። ያቺ ሴት ለቅሶ ለመድረስ ቤቱ ስትሄድ አስክሬን ገና አልደረሰም። ትጠብቃለች፣ አልደረሰም። ውይ ይሄ ሰውዬ በሕይወትም እያለ ሞቶም አርፋጅ ነው አለች። ከዚያ እርሷ ገና ይሄንን ከመናገሯ አስክሬን የተሸከሙ ሰዎች ገቡ ሬሳውን ይዘው። ወይ እድሜው ረጅም ነው ስሙን ሳነሳ መጣ አለች። ይሄ ማለት በልብ ያለ ሌላ፣ በአንደበት ያለ ሌላ። የልባችንን ከአንደበታችን ጋር እግዚአብሔር ያስማማልን። አሜን በሉ። የከንፈራችንን ሳይሆን የውስጣችንን እንድንኖር እግዚአብሔር ሁላችንንም ይርዳን። ስለዚህ እኔና ቤቴ፣ እኔና ልቤ እግዚአብሔርን እናመልካለን። እኔና ቤተሰቦቼ እግዚአብሔርን እናመልካለን። እኔና ቤቴ እግዚአብሔርን እናመልካለን፣ ለእግዚአብሔር እንገዛለን አለ ኢያሱ። ኤልያስም ይህንኑ ነገራቸው። እስከ መቼ ድረስ አለ በሁለት ሐሳብ ታነክሳላችሁ? ጣዖታት አማልክት ከሆኑ እነርሱን አምልኩ። አንፈልግም፣ አምላካችን እግዚአብሔር ነው ካላችሁ እግዚአብሔርን አምልኩ። ነገር ግን የምታመልኩትን ዛሬ ምረጡ አለና እንደዚህ አላቸው። እነዚህ የምትመለከቷቸው 450 የሐሰት ነቢያት የራሳቸውን መስዋዕት ያቀርባሉ። እኔም ደግሞ የራሴን መስዋዕት አቀርባለሁ። ከዚያ በኋላ ለእነርሱም አንድ ጥጃ ይሰጣቸዋል፣ ለእኔም ደግሞ እንዲሁ ይሰጠኛል። የሁለታችን ልዩነት ግን የሚገለጠው እሳት ከሰማይ ወርዶ የበላውን እሳት ከሰማይ መጥቶ መስዋዕቱን የተቀበለለት እርሱ አምላኩ እውነተኛ አምላክ ነው አለ። በዚያን ጊዜ እናንተ ብዙ ስለሆናችሁ ቀድማችሁ አቅርቡ አላቸው። 450 ሆነው የተሰጣቸውን አርደው አወራርደው አዘጋጅተው አቀረቡ። ከሰማይ እሳት የለም። እየሰማችሁ ነው አይደለ? ምንም የለም። ይጠብቃሉ፣ ምንም የለም። በሚገባ አቅርበዋል፣ ምንም የለም።
ኤልያስ እንደዚህ አላቸው፣ አምላካችሁ ተኝቶ እንደሆነ ቀስቅሱት፣ በሐሳብ ደግሞ ሩቅ መንገድ ተጉዞም ከሆነ ድምፃችሁን ከፍ አድርጉና ተናገሩት አለና አላገጠባቸው ይላል። ምን አለባቸው? ከዚያ በኋላ የእርሱ ተራ ደረሰ። በመሥዋዕተ ሰርክ ጊዜ አቀረበ መሥዋዕቱን። ከዚያ በኋላ እንደዚህ አለ፣ የአባቶቼ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ሆይ ያንተ አምላክነት፣ ያንተ ፈጣሪነት፣ ያንተ ኃያልነት፣ ያንተ እውነተኛነት ለሕዝቡ እንዲገለጥ የዘላለም አባት አቤቱ የሰራዊት ጌታ እግዚአብሔር ሆይ መሥዋዕቴን፣ ልመናዬን፣ ጸሎቴን ተቀበል አለና መሥዋዕቱን አቀረበ። ከሰማይ እሳት መጥቶ መሥዋዕቱን ተቀበለ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። አያችሁ፣ ከመሥዋዕታችሁ በፊት እግዚአብሔር የሚመለከተው እናንተን ነው። ስጦታችሁ ቀጥሎ ያለ ጉዳይ ነው። አንዳንዱ ገንዘቡን ልኮ እርሱ ቤት ነው ያለው። እግዚአብሔር የሚፈልገው ከገንዘቡን ሳይሆን ሰውየውን ነው፣ እርሱን ነው። ደም የፈሰሰው ለሰውየው ነው። ዋጋ የተከፈለው ለሰውየው ነው። ጌታ ከሰማይ ሰማያት ወርዶ በከብቶች ግርግም በቤተልሔም ተወልዶ ቀራንዮ ላይ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ በሞቱ ሞትን የገደለው ስለ ሰው ነው። ስለዚህ እግዚአብሔር የሚፈልገው እናንተ የምታቀርቡትን ብቻ ሳይሆን በመጀመሪያ እግዚአብሔር የሚፈልገው እናንተን ነው፣ እኛን ነው የሚፈልገው። ስለዚህ እንቅረብ ወደ ፈለገን ጌታ። ከማይፈልጉን ጋር ለምንድን ነው ጊዜ የምናጠፋው? ከማይፈልገን ደግሞም ከማይጠቅመን መጨረሻችንን ከማያሳምረው ከሚጎዳን ከሚያጠፋን ከሚገድለን ነገር ርቀን ወደሚያድነን ወደ እግዚአብሔር መቅረብ አለብን። ኤልያስ መሥዋዕቱን አቀረበ። ማተቀበለው? መልሱልኝ። ማተቀበለው? እግዚአብሔር ተቀበለው። ዛሬ ብዙ የምናቀርበው አለ። ጸሎታችን መልስ እንዲኖረው፣ ልመናችን መልስ እንዲኖረው፣ የልቦናችን መሻት ከኃጢአት ብቻ በቀር በነገር ሁሉ እንዲከናወንልን ወገኖቼ በንጹሕ ልብ በቅንነት ማንም መለመን አለብን። መልሱልኝ። ማንም መለመን አለብን? እግዚአብሔርን መለመን አለብን። ኤልያስ በቅንነት ነው ያቀረበው። ኤልያስ በትዕግስት ነው ያቀረበው። ኤልያስ በእምነት ነው ያቀረበው። እግዚአብሔርም ተቀበለው። አቤልና ቃየልን ታስታውሳላችሁ? ዘፍጥረት ምዕራፍ 4 ላይ ሁለቱም እኩል ነው ያቀረቡት። ከዚያ አቤል በንጽህና በቅድስና ለእግዚአብሔር የሚገባውን አቀረበ። ቃየል ደግሞ ምን እግዚአብሔር አይበላው አለና እንክርዳዱንም ስንዴውንም ቀላቅሎ አቀረበ። መጽሐፍ ምን ይላል? እግዚአብሔር ወደ አቤልና ወደ መሥዋዕቱ ተመለከተ ይላል። ወደ ማንና ወደ ማን? መጀመሪያ የተመለከተው ማንን ነው? አቤልን። ቀጥሎስ መሥዋዕቱን። መጀመሪያ ልባችሁን ይመለከታል። እናንተ ቂም አዝላችሁ የምታቀርቡት ጸሎት፣ በጥላቻ ታውረን የምናቀርበው ጸሎት፣ ወንድሞቻችንን ጠልተን የምናቀርበው ጸሎት፣ እርስ በርሳችን ሳንዋደድ የምናቀርበው ጸሎት፣ የባልንጀሮቻችንን ኃጢአት ይቅር ሳንል የምናቀርበው ጸሎት። ለዚህ ነው ጌታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ ስለ ጸሎት ሲያስተምር እንደዚህ አለ፣ እናንተ የባልንጀሮቻችሁን ኃጢአት ይቅር ብትሉ የሰማዩ አባታችሁ እግዚአብሔር የእናንተን ኃጢአት ይቅር ይላል። ነገር ግን እናንተ የባልንጀሮቻችሁን በደል የወዳጆቻችሁን ኃጢአት ይቅር ባትሉ የሰማዩ አባታችሁ እግዚአብሔር የእናንተን ኃጢአት ይቅር አይልም አለ። ቀለል ባለ አነጋገር እዚህ ጋር ይቅር ሳትባባሉ ከሰማይ የሚመጣ ይቅርታ የለም ማለት ነው። ይቅር እንድንባባል እግዚአብሔር ሁላችንንም ይርዳን። አሜን በሉ። ኤልያስ በንጽህና አቀረበ፣ እግዚአብሔርም ተቀበለው። ከዚህ በኋላ እነዚያ በተነጋገሩት መሰረት
450ዎቹ ሲገደሉ ኤልዛቤልም ይህንን በሰማች ጊዜ ኤልያስን ለመግደል ስትነሳ ኤልያስ ነፍሱን ለማዳን ኤልያስ ከእርሷ ለማምለጥ ሸሸ፣ አመለጠ። ወደ አንድ ተራራ ወጣ። በዚያ ተራራ ላይ ሆኖ በኮሬብ ተራራ ላይ ሆኖ እንደዚህ አለ፣ አቤቱ ጌታዬ አምላኬ እግዚአብሔር ሆይ ይበቃኛል፣ ነፍሴን ውሰድ አለና ሞቱን ተመኝቶ ተኛ ይላል። ይበቃኛል አለ። ምን ይለኛል አለ? በጣም በዚህ ሰዓት ብዙ ሰዎች ይበቃኛል እያሉ ነው። ኑሮ የከበዳቸው፣ ሕይወት የከበዳቸው፣ ከሱስ መውጣት ያቃታቸው፣ ፈተና የበዛባቸው፣ መከራ የበዛባቸው ይበቃኛል የሚሉ ብዙ ሰዎች አሉ። መኖር ያቃታቸው ይበቃኛል ያሉ ብዙ ሰዎች አሉ። ሰው ወዶ አይደለም መርዝ የሚገዛው። ሰው ወዶ አይደለም ገመድ የሚያንጠለጥለው። ሰው ወዶ አይደለም በአንዲት ነፍሱ ላይ የሚፈርደው። ከዚያ በኋላ ሕይወት እንዳለ ስለማይሰማው ነው። አሁን ያለውን ፈተና፣ አሁን ያለውን መከራ፣ አሁን ያለውን ችግር እግዚአብሔር እንደሚያሻግረው ስላላመነ ነው። ይበቃኛል አለ። ነፍሴን ውሰዳት አለ። ሞቱን ተመኘ ይላል። ይበቃኛል አለ። እኔ ከአባቶቼ አልበልጥም አለ። እኔ ከአባቶቼ አልበልጥም፣ ይበቃኛል፣ መከራው በስቷል። ኤልዛቤል ልትገድለኝ ትፈልጋለች። አቤቱ አምላኬ እግዚአብሔር ሆይ ይበቃኛል አለና ሞቱን ተመኝቶ በክትክታ ዛፍ ስር ተኛ ይላል። ይበቃኛል ያላችሁ ተስፋ የቆረጣችሁ፣ ይበቃኛል ያላችሁ አንገት የደፋችሁ፣ ይበቃኛል ያላችሁ ያዘናችሁ፣ ያለቀሳችሁ፣ እንባችሁን ያፈሰሳችሁ ሰዎች ይበቃኛል አትበሉ። እግዚአብሔር ይችላል በሉ። ማን ይችላል? መልሱልኝ። ማን ይችላል? ክብርና ምስጋና ለስሙ ይሁን። አመስግኑት እስኪ እግዚአብሔርን። እግዚአብሔር ይችላል በሉ። ታስታውሳላችሁ ኢዮብን። ኢዮብ ሀብት ንብረቱን በመጽሐፍ ቅዱስ ተጽፏል። ብዙ የነበረው ሰው ነው። ሰዓት የለንም። ብዙ የነበረው ሰው በአንድ ቀን ሁሉንም አጣ። ወጥቶ ቆሞ ሳለ አንድ ወሬ ነጋሪ እየሮጠ ይመጣል። ኢዮብ በጎችህ አልቀዋል ሲል እርሱን ሰምቶ ሳይጨርስ ሌላ ወሬ ነጋሪ እየሮጠ ይመጣና ኢዮብ ከብቶቹ አልቀዋል፣ ኢዮብ አህዮቹ አልቀዋል፣ ኢዮብ በመጋዘን ያለው ስንዴ ተቃጥሏል፣ ኢዮብ እንዲህ አልቋል እያሉ እየነገሩት በመጨረሻ ላይ ሌላ ወሬ ነጋሪ መጣና ኢዮብ 10 ልጆች በአንድ ቤት እያሉ አልቀዋል አለው። ዘወር ሲል ቤቱ እየነደደ ነው። ኢዮብ ቀረ። ከዚያ በኋላ ከእግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል ተመታ። ቁስሉን የሚያክበት ገል እንኳን ቁስሉን የሚያክበት ጥፍር አልነበረውም። በገል እያከከ ሚስቱ መጣችና እንደዚህ አለችው፣ ኢዮብ እስከ መቼ ድረስ ነው? ልጆችህን አተ መቼም በግ ቢሞት በግ ይተካል፣ ሰው ቢሞት ግን ሰው አይተካም። ንብረቶችህን አተ፣ ቤትህን አተ፣ ልጆችህን አተ፣ ጤናህን አተ፣ እግዚአብሔር የሚባለውን ርገምና ሙት አለችው። ቀላል ነው እኮ እዚህ መራገም ይቻል ይሆናል። ከሞት በኋላስ የሚኬደው ወደ ማን ነው? ወደ እግዚአብሔር ለመሄድ እግዚአብሔርን መራገም ምን የሚሉት ነው? እግዚአብሔርን መሳደብ፣ በእግዚአብሔር ላይ ማጉረምረም። ይኸውላችሁ አንድ መረዳት ያለባችሁ ነገር በሕይወታችሁ ላይ ተስፋ መቁረጥ ማለት እግዚአብሔርን መሳደብ ነው። ምክንያቱም እናንተን ወደ መኖር ያመጣ እግዚአብሔር ነው። እግዚአብሔር ደግሞ ፈጥሮ ለፍጡር አሳልፎ አይሰጥም። የሚጠብቅ አምላክ ነው እግዚአብሔር። ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። ርገምና ሙት አለችው። ከዚያ መለሰና እነዚህ አላት፣ አንቺ ከሰነፎቹ ሴቶች እንዳንዷ ተናገርሽ። ሥጋዬን በጥርሴ ይዛለሁ፣ አምላኬን በትዕግስት እጠብቃለሁ አለ። ማንን እጠብቃለሁ? እግዚአብሔርን በትዕግስት እጠብቃለሁ አለ። በመጨረሻው ኢዮብ ምዕራፍ 42 ላይ እግዚአብሔር ለኢዮብ ጤናውን መለሰለት፣ ንብረቱን እጥፍ አድርጎ መለሰለት። ሁሉን ካከናወነለት በኋላ ኢዮብ እንደዚህ አለ፣ አንተ ጌታ እግዚአብሔር ሆይ ሁሉን ታደርግ ዘንድ ቻይ እንደሆንክ
ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወቅኩ አለ። ይሄንን ቃል አብረን እንላለን። እስኪ ሁሉን ታደርግ ዘንድ በሉ። አመስግኑት እስኪ እግዚአብሔርን። ችግር የለውም አመስግኑት፣ ምስጋና ይገባዋል። በደንብ አመስግኑት እግዚአብሔርን። ይሄንን ቃል አብረን እንለዋለን። ሁሉን ታደርግ ዘንድ በሉ እስኪ። በደንብ ተናገሩ እንጂ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወቅኩ። በቃ እግዚአብሔር ጋር ምንም የሚከለከል ነገር የለም። እግዚአብሔር የሚሰጠንም የሚከለክለንም ለገዛ ጥቅማችን ነው። ስለዚህ እግዚአብሔርን በትዕግስት መጠበቅ እንጂ እኔ ዋጋ የለኝም፣ እኔ አብቅቶልኛል፣ የኔ ጉዳይ እዚህ ጋር ያበቃል፣ ከዚህ በኋላ መኖር አልችልም፣ መስራት አልችልም፣ መራመድ አልችልም ብላችሁ በሕይወታችሁ ላይ ተስፋ እንዳትቆርጡ ጠብቁት እግዚአብሔርን በትዕግስት። ምንም ነገር የሚከብደው ለናንተ ነው። ምንም ነገር የማትችሉት እናንተ ናችሁ። ጨለመብኝ ያላችሁ፣ ዋጋ የለኝም ያላችሁ፣ አይነጋልኝም ያላችሁ፣ አያልፍልኝም ያላችሁ፣ በሕይወታችሁ የምታዝኑ አንገት የደፋችሁ እናንተ ናችሁ። ሕይወት የከበደው ለናንተ ቢሆንም ለእግዚአብሔር ግን ቀላል ነው። ለማን ቀላል ነው? ስለዚህ ስጡት ለእግዚአብሔር። ለዚህ እኮ ነው ቅዱስ ጳውሎስ አትጨነቁ አለ። ባንዳች አትጨነቁ፣ በሁሉ አመስግኑ አለ። የሚያስጨንቃችሁን አለ በእግዚአብሔር ላይ ጣሉ። በማ ላይ ጣሉ? በእግዚአብሔር ላይ። ይበቃኛል አለና እዚያች ክትክታ ዛፍ ስር ተኛ። ተኝቶ ሞቱን ተመኝቶ የተኛውን ሰው የእግዚአብሔር መልአክ ከሰማይ እየበረረ እንጀራና ውሃ መጣና ቀስቅሶ መገበው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ይበቃኛል ብሎ ነበር እኮ። ሞቱን ተመኝቶ ነበር እኮ። ከዚህ በኋላ ኤልዛቤል ታጠፋኛለች ብሎ ነበር እኮ። እርሱ ሞቱን ተመኝቶ ተኛ፣ እግዚአብሔር ግን እንደገና መገበው። እርሱ ይበቃኛል አለ፣ እግዚአብሔር ግን አስጀመረው። በሕይወታችሁ አብቅቷል ብትሉ ያበቃው በእናንተ አመለካከት፣ በእናንተ ችሎታ፣ በእናንተ ግንዛቤ ነው። በእግዚአብሔር ግን አልበቃም። አንድ ብሎ ይጀምራል። የ90 ዓመቱን ሽማግሌ የ70 ዓመቷን በልጅ እያሳቀፈ የደረቀውን እያለመለመ የጎደለውን እየሞላ የሞተውን እያነሳ የተከፈተውን እየዘጋ ሁሉን እያከናወነ ማኖር ማን ይችላል? መልሱልኝ፣ ማን ይችላል? ክብርና ምስጋና ለስሙ ይሁን። እግዚአብሔር ይችላል። ስለዚህ መልአኩ መጣ፣ መገበው። ያንን በመልአኩ የመጣለትን እንጀራ በላ፣ ተመልሶ ተኛ ይላል። ከእንደገና የእግዚአብሔር መልአክ ወደ ኤልያስ መጣ። ከእንደገና ወደ ሁላችንም ሕይወት ይምጣ። አሜን በሉ። እርሱ ሲመጣ የጎደለ ይሞላል። እርሱ ሲመጣ የተጣመመ ይቃናል። እርሱ ሲመጣ የጠፋ ይገኛል። እርሱ ሲመጣ ሰይጣን የተከለው እሾ ይነቀላል። እርሱ ሲመጣ ጉዟችን ሁሉ ወደ ሞት ሳይሆን ወደ ሕይወት፣ ወደ ጨለማ ሳይሆን ወደ ብርሃን፣ ወደ ጥፋት ወደ ክፋት ሳይሆን ወደ በጎነት፣ ወደ መልካምነት፣ ወደ መንግሥተ ሰማያት ነው የሚሆነው ጉዟችን። የእግዚአብሔር መልአክ መጣና እንደዚህ አለው፣ ኤልያስ አለው፣ ተነስ። ምን በል? ተነስ። የምትጓዝበት መንገድ ሩቅ ነው፣ ተነስተህ ብላ አለው። ከዚያ ኤልያስ ተነሳና በላ። እዚያን ቀን በበላው ምግብ 40 ቀን ተጓዘ ይላል። ስንት ቀን ተጓዘ? መልሱልኝ፣ ስንት ቀን ተጓዘ? መንገድህ ሩቅ ነው አለው። አሁን የኔም የእናንተም መንገድ ሩቅ ነው። እኛ የሰማይ ተጓዦች ነን። የምንጓዘው ወደ እግዚአብሔር መንግሥት ነው። በዚህ መንግሥት ጉዞ ላይ ግን ረሃብ እንዳያደናቅፈን፣ ወደ ኋላ እንዳንመለስ፣ መንገድ ላይ ወድቀን እንዳንቀር አንድ ምግብ ያስፈልገናል። እርሱም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ለዚህ ነው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣
ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ። ስለዚህ ይሄንን ጉዞ ለመጓዝ ተነስተን መብላት አለብን። ምን ማድረግ አለብን? ተናገሩ እስኪ። ምን ማድረግ አለብን? መብላት አለብን። አሁን ከዚህ ምግብ ብዙዎቻችን ርቀናል። ከዚህ እንጀራ ብዙዎቻችን ርቀናል። እንግዶች እየሆንን መተናል። አንድ ግን መረዳት ያለብን እውነት ያለ ክርስቶስ ሥጋና ደም እረፍት የለም። ያለ ክርስቶስ ሥጋና ደም ሰላም የለም። ያለ ክርስቶስ ሥጋና ደም የዘላለም ሕይወት የለም። ያለ ክርስቶስ ሥጋና ደም የዘላለም የእግዚአብሔርን መንግሥት መውረስ አይቻልም። ስለዚህ የሚቻለውን ነገር እንድናገኝ ወደ እርሱ መቅረብ አለብን። ተነስተህ ብላ የሚለው ቃሉ መነሳት አለብን። በልባችን በኃጢአት የወደቀ ልባችን፣ በክፋት የወደቀ ልባችን፣ በስንፍና የወደቀ ልባችን፣ በብዙ መንገድ እየሞተ የመጣው ልባችን እንደገና መነሳት አለበት። የእግዚአብሔርን ቃል ለመስማት፣ ንስሐ ለመግባት፣ በሰላም ለመኖር፣ ቅዱስ ሥጋውና ክቡር ደሙን ለመቀበል መነሳት አለበት። ተነስተ ብላ አለው። ማቲ ዋቀዮ ወንቲ ኑቲ ሁበችuu qabnu bara jireenya keessan keessatti mootummaa waaqayyoo dhaaluudhaaf, jireenya bara baraa argachuudhaaf, ibidda keessaa bilisa ba'uudhaaf, waaqayyoo wajjiniin mootummaa isaa keessatti gamtaadhaan jiraachuudhaaf hundi keenya amma kaaneet buddeena bara baraa sagalee waaqayyoo nyaachuu qabna. Namni sagalee kana nyaanne, namni fooniif dhiiga Yesuus Kiristoos hin fudhanne, akkuma ergamaan waaqayyoo Eeliyaasiif dubbate, daandiin kee fagoodhaa, daandii dheeraa deemaa jirtaa, karaa kana deemuudhaaf, bakka yaadde sana ga'uudhaaf, akka hin beelofne, akka hin kufne, akka duubatti hin deebine ka'iitii nyaadhu jedhee ergamaan waaqayyoo akkuma ajaje nutillee daandii dheeraa deemaa jirra. Galmi keenya mootummaa waaqayyoo waan ta'eef akka duubatti hin deebine, akka shakkitootaan hin fudhatamne, hanga dhumatti amantaa keenyaan cimnee jiraachuu kan dandeenyu har'a kaanee sagalee waaqayyoo amantaadhaan yoo nyaanne qofadha. Kanaaf gooftaan keenya Yesuus Kiristoos wangeela qulqulluu Yohaannis boqonnaa 6 lakkoofsa 54 irratti akkas jedhe, foon koo kan nyaate dhiiga koos kan dhuge jireenya bara baraa ni argata. Foon koo foon dhugaadha, dhiigni koos dhiiga dhugaadha. Foon koo kan nyaate dhiiga koos kan dhuge ani isa keessa jiraadha, innis ana keessa jiraata jedhe. Kanaaf maatii waaqayyoo Kiristoos mana keenya keessa akka jiraatu, Kiristoos laphee keenya keessa akka jiraatu, inni jireenya keenya akka nuuf tasgabbeessu, dhumarratti immoo mootummaa isaa isan dabarre sana akka nu dhaalchisu hundumti keenya kaanee sagalee waaqayyoo barannee, qalbii jijjiirrannee mootummaa isaa dhaaluu akka dandeenyu, gaabbii galuu akka dandeenyu, dhumarratti gaabbii gallee mootummaa isaa dhaaluudhaaf immoo fooniif dhiiga Yesuus Kiristoos fudhachuu akka dandeenyu waaqayyo ጎፍታን ሁንደ keenya ነው አገርጋሩ ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።